የሐዋርያት ሥራ እያጠናን ነው። እግዚአብሔር እያስተማረን ነው። በጣም ዛሬ ምዕራፍ 2ን የምንጨርስበት ጊዜ ነው። ምዕራፍ 2ን እንጨርሳለን። ቤተክርስቲያን እዛ ላይ ስንጨርስ እንነጋገርበት የሰጠችን ፓርት አለ። እሱንም አንስተን እንነጋገራለን። ከዛ በኋላ ጊዜ ከተረፈ ሪቫይዝ እናደርጋለን የተማርናቸውን ደግሞ ከዛም አልፎ ከተረፈን ወደ ምዕራፍ 3 እንገባለን። ምዕራፍ 3ን በተወሰነ ደረጃ እናጠናለን ዛሬ። ምናልባት እግዚአብሔር የተመሰገነ ይሁን። መጀመሪያ ግን ባለፈው ሳምንት የተማርናቸውን ነገሮች ሪቫይዝ ላድርጋቸው፣ በአጭሩ ሪቫይዝ ላድርጋቸውና ከዛ በኋላ ወደ ዛሬው ትምህርታችን እንሄዳለን። ባለፈው ሳምንት ምዕራፍ 2ን ያጠቃለልን ነበርና የመጨረሻውን ሁለት ሐሳቦች ይመስለኛል ያጠና ነው። እና የመጀመሪያው ነገር የመንፈስ ቅዱስ ስጦታ የሚለውን ሐሳብ ነው ያጠና ነውና ይሄን ሐሳብ ስናጠና ከምንም ነገር በላይ የመንፈስ ቅዱስን ስጦታ ነው ሊሰጣቸው የፈለገው እግዚአብሔር፣ ወይም ሰጣችኋለሁ ያለው ብለን ይሄ ለምን ይሆን ብለን አንስተን ነበርና በአንድ መልኩ ስለ መንፈስ ቅዱስ ነው ኮሽን ያነሳው። የመንፈስ ቅዱስ መውረድ ነው ኮሽን ያስነሳውና እሱን ኤክስፕሌን እያደረገ ነው የሚመጣው። ግን እዛ ውስጥ የምናየው ግን ነገር አለ። እሱን ኤክስፕሌን ለማድረግ ነው የእግዚአብሔርን ቸርነት እናያለን። አንደኛ እግዚአብሔርን ቸርነት፣ መንፈሱን ለሰው ለመስጠት የመንፈስ ቅዱስ ስጦታዎችን አይደለም፣ ራሱን መንፈሱን ነው የሚሰጠን። እንዴት ትልቅ ነው ይሄ መንፈስ ቅዱስ ዘመን፣ እንዴት ትልቅ ነው ብለን ይሄንን በጣም አፕሪሺየት አድርገን መታደል ነው በመንፈስ ቅዱስ ዘመን ውስጥ መኖር። መንፈስ ቅዱስ እንደ ስጦታ አመኑ፣ ንስሐ ግቡ፣ ተጠመቁ፣ ስጦታችሁ መንፈስ ቅዱስ ነው የሚል እንዴት አይነት ምን አይነት ነገር ነው ብለን አፕሪሺየት አድርገን ነበረ። ከዛ በኋላ ይሄ ሰው ኃጢአተኛ ሰው ንስሐ ሲገባ ሲለወጥ የእግዚአብሔር መንፈሱ አብሮት የሚኖር ማደሪያው የሚሆንበት አይነት ሰው ይሆናል። ምን አይነት መቀደስ ነው! የክርስቶስ ደም፣ የክርስቶስ ስራ በሰው ህይወት የሚያመጣው መቀደስ ምን አይነት ነው! መንፈስ ቅዱስ አብሮት እስከሚያድር ድረስ ቅዱስ ሆኖ ተቀባይነት አግኝቶ የሚኖር አይነት ሰው ይሆናልና ምን አይነት ትራንስፎርሜሽን ነው! መንፈስ ቅዱስን የሚያሳድር ቤተ መቅደስ መሆን ምን አይነት ትራንስፎርሜሽን ነው ብለን ይህንን ሐሳብ አንስተን ነበር። ከዛ በኋላ ደግሞ ይሄ ተስፋ፣ ይሄ ፕሮሚስ የሚቆም ፕሮሚስ አለመሆኑ እኛ ጋር ሲመጣ ልጆቻችንንም ኢንክሉድ የሚያደርግ ፕሮሚስ መሆኑ፣ እንደገና ደግሞ በሩቅ ላሉ እግዚአብሔር አምላክ ወደ እርሱ ለሚጠራቸው ይላልና እኛ ለምንጠራቸው ሁሉ ይህንን ፕሮሚስ የሚሰጥ እግዚአብሔር እንዳለ እና ይሄ ትልቅ ነገር እንደሆነ፣ ይሄ ምን አይነት ዘመን ነው ብለን ይሄን አፕሪሺየት አድርገን ነበረ። ከዛ በኋላ መንፈስ ቅዱስ አይ ቲንክ በዚህ ሳምንትም በዛኛው ሳምንት ነው የተማርነው የነሱን ህይወትም በእነሱ ላይ የሚመጣውን ህይወት አይ ቲንክ ባለፈው ሳምንት ነው መሰለኝ፣ በዚህ ሳምንት አይደለም። ከዛ በኋላ ያጠና ነው የመንፈስ ቅዱስ ቤተክርስቲያን ላይ ያመጣውን ለውጥ አየንና እቺ የመጀመሪያዋ ቤተክርስቲያን ናት አለን። እቺን የመጀመሪያ ቤተክርስቲያን እግዚአብሔር ሞዴል አድርጎ ነው የሳለልን። የመጀመሪያ ያቋቋማት ቤተክርስቲያን እቺ ናት እና ቢዩቲፉሏ ቤተክርስቲያን፣ ስዕሏ ያልተበላሸው ቤተክርስቲያንን ነው የሚያሳየን የመጀመሪያዋን ቤተክርስቲያን ብለናልን። እና ብራይዱ የሚፈልጋት ሙሽሪት ናት ብለን ከኤፌሶን አንስተን ፊት መጨማደድ የሌለባት የምታምር ምናምን፣ ለዛ ነው ዋጋውን የከፈለው ይላል፣ ለዛ ነው የሞተላት ይላል።
ዛሬ ያለችውን ቤተክርስቲያን አይነት ለማምጣት አይደለም የሞተው እሱ እቺን አይነት ስዕል ያላትን እና ምንድን ነው ውስጡ ያለው ብለን መንፈስ ቅዱስ እንዴት አረጋት ብለን ስንል አንደኛ ትጋት ሰጣት። ፎከስድ የሆነ ትጋት፣ እንጀራ በመቁረጥ በጸሎት በህብረት ፎከስድ የሆነ ትጋት፣ መንፈስ ቅዱስ በሚፈልገው አቅጣጫ የሚተጉ ሰዎች ሆኑ ብለን አለን። ከዛ በኋላ ደግሞ ሞገስ ያላቸው ነበሩ። ግሎሪ ኦፍ ዘ ሎርድ ያላት ቤተክርስቲያን፣ የሚከበር ግርማ ሞገስ ያላት ቤተክርስቲያን ነበረች አለን። ከዛ በኋላ ደግሞ ውስጣቸው ያለው ነገር ቢዩቲያቸውን አየን። ደስታ፣ ፍቅር፣ ሰላም፣ በሰላም መመገብ ዛት ዘ ቢዩቲ ነው። ውበት ሰጥታቸው ነበር። ከዛ ደግሞ መፈራት ነበራቸው። ልክ እንደ ኢያሱ ጊዜ እንደነ ካሌብ እንዳሉ ጥላቸው ተገፏል እንደሚለው መፈራት፣ ገና ሳትሄድ ቤተክርስቲያን አስፈሪ ነበረች። እንደገና መብዛት ነበራት። ዶርማንት አይደለችም፣ ትዋለድ ነበር። የላይፍ ምልክት አለባት። የህይወት ምልክት አንዱ መዋለድ ነው። የህይወት ምልክት ማደግ ነው፣ መዋለድ ነው። መዋለድ አለባት። እነዚህ የህይወት ምልክቶች ናቸው እና እንዲህ አይነት ነው ቤተክርስቲያን። እቺ ናት ስዕሉ። ጌታ ሊያሳየን የሚፈልገው this is my role model ማይ ሞዴል ቸርች ነው የሚላት እቺ ናት ብሎ ሊያሳየን ነው እና እንደ ነህምያ መሆን አለብን። ሳቲስፋይድ መሆን የለብንም። we have to long እቺኛዋን ቤተክርስቲያን፣ እቺን አይነት ቤተክርስቲያን እንድትኖረን መናፈቅ አለብን። መንፈስ ቅዱስን መለመን አለብን ብለን እነዚህን ሀሳቦች ነበር ባለፈው ሳምንት የተማርናቸው። ዛሬ የምናደርገው አንደኛው የመቅዲ ጥያቄ፣ እሱ ላይ እንነጋገራለን። መቅዲ ተመልሳ ገብታውን ቅድም ወጣለች ሲባል ሰምቻለሁ። የመጨረሻዎቹን ጥያቄዎች የጥናቱን ማጠቃለያና የመጨረሻዎቹን ጥያቄዎች አንስተን በእነሱ ላይ ተነጋግረን ከዛ በኋላ ወደ ምዕራፍ 3 ልንሄድ እንችላለን፣ ወይም ሰመራይዝ ካደረግን በኋላ ወደ ምዕራፍ 3 እንሄዳለን። ኦኬ። የጥናቱ ማጠቃለያ ሉቃስ በመጀመሪያ ቤተክርስቲያን መንፈስ ቅዱስ እንዴት እንደወረደ በመግለጽ ይህም እግዚአብሔር ለአማኞች የሰጠው ተስፋ እንደሆነ ከቅዱስ መጽሐፍ በመጥቀስ አብራርቶ መንፈስ ቅዱስ በመውረዱ በቤተክርስቲያን ላይ የታየውን ለውጥ በማስረዳት ለቤተክርስቲያን እድገት መንፈስ ቅዱስ ያለውን አይተኬ ሚና ያስተምረናል። በአጠቃላይ በምዕራፍ ውስጥ የተማርነው ይህንን ነው። መንፈስ ቅዱስ ለሁላችን የተሰጠ ተስፋ ነው። ይሄ ተስፋ ቤተክርስቲያንን ይለውጣታል፣ እኛን ይለውጠናል፣ ቤተክርስቲያንን ይለውጣታል የሚለውን ሐሳብ ነው። ሰው ይለውጣል፣ ቤተክርስቲያን እንዳለች ትለወጣለች የሚለውን ሐሳብ ነው የተረዳ ነው። ከዛ በኋላ ትንሽ ዲስከስ እንድናደርግ የተፈለገው መንፈስ ቅዱስ በአማኝ ህይወትና በቤተክርስቲያን ስራ ላይ ያመጣውን ታላቅ ለውጥ ተገነዘብሽ ይልና አንተስ በግል በቤተክርስቲያን መንፈስ ቅዱስ በኃይል እንዲሰራ ምን ለማድረግ አሰብሽ የሚል የዲስከሽን ጥያቄ ነው። ምንድን ነው የተማርነው? በአጠቃላይ ከምዕራፉ እንደዚህ ዲስከስ እንድናደርግ በየምዕራፉ መጨረሻ በአሁኑ ጥናት ላይ ተደርጓል። በግል መንፈስ ቅዱስ እንዲሰራ ምን ማድረግ አለብን? እንዲህ አይነት ይሄ የግል ከትምህርቱ የወሰድነውን ኦብዘርቬሽን በግላችን ዲስከስ የምናደርገው ነው። በዛ ላይ ዲስከሽን ካለ እሱን ዲስከስ እናድርግ እስቲ። እንደው ከምዕራፍ 2 ምን ቀረላችሁ? መንፈስ ቅዱስ ያመጣው ለውጥ በቤተክርስቲያንና በአማኝ ህይወት ላይ ምን ቀረልን? በግላችንስ ምን ማድረግ የሚገባን ይመስላችኋል? እንደዚህ ፐርሰናሊ ወደ ህይወት ሪፍሌክት ለማድረግ ነው። ዲስከሽን ነው እያደረግን ያለ ነው። መጀመሪያ እኔም የተማርኩትን ከምዕራፉ በጣም ብዙ ነገር ነው የተማርኩት። በጣም ቻሌንጅ የሚያደርግ ነገር ነው የተማርኩት። ክፋቱ ሰው ሆንና በቃ ተምረን እንረሳዋለን። ለዚህ ነው መንፈስ ቅዱስ በእውነት የሚያስፈልገን። አስታዋሽ ነው ተብሏል። ሪቪው ያደርጋል፣ የነገርኳችሁን ያስታውሳችኋል ተብሎ እና በጣም የገረመኝ ነገር
በጣም ይሄ ዘመን በጣም በቃ እድለኞች ነን። ይሄ የመንፈስ ቅዱስ ዘመን ነው። ክፋቱን የዘመኑን ክፋት ብቻ ነው የምናስበው ሁልጊዜ ስትረስፉል መሆኑን ምናምን ግን ይሄ የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ ከሰው ጋር ሊኖር የወሰነበት ዘመን ነው። አብሮን ሊያድር አብሮን ሊውል የወሰነበት ዘመን ነው። መጥቶ ሌላ አይነት ሰዎች ሊያደርገን የፈቀደበት ዘመን ይሄ በጣም የመታደል ዘመን ነው እና ይሄንን ዘመን ሚስ ማድረግ የለብንም እያልኩ ሳስብ ነበር። ይሄ ኢትስ ወንደርፉል ሲዝን። በቃ ይሄ ዘመን ይሄ መጨረሻው ዘመን የሚባለው ክፋቱን ብቻ ማስፈራራቱን ራእይ ዮሐንስን ብቻ እያሰብን አይደለም መኖር ያለብን። this is a wonderful season። በጣም ትልቅ ኦፖርቹኒቲ ያለበት ጊዜ ነው። እንዲሁ ተራ ሰዎች ሆነን እንዳናልፍ በጣም መፈለግ አለብን። ምክንያቱም በቃ አላወቅሽም አለ ኢየሩሳሌምን ዘመንሽን አላወቅሽም፣ ምን ነው ባወቅሽ ብሎ አለቀሰላት ይላል። እና በስታተስኮ መርካት የለብንም። የተሰጠን ነገር ልንደርስበት የሚገባን ነገር እላይ ነው፣ በጣም እላይ ነው፣ ሩቅ ነው። እና ይሄ እሑድ መሄዳችን፣ ትንሽ መጸለያችን፣ ቤታችን መጽሐፍ ቅዱሳችንን በስነ ስርዓት ማንበባችን ይሄ አይደለም። በጣም እግዚአብሔር ያዘጋጀልን ነገር አለ እና ክፉ መሆኑን ያክል መንፈሱን ደግሞ ሰጥቶናል። ለዚህ ነው በኤፌሶን ምዕራፍ 5 ላይ በመንፈስ የምትቃጠሉ ሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለው። የዘመኑን ግብዣ ትታችሁ ወደ መንፈስ ቅዱስ ተዘርጉ፣ ፈልጉት ነው የሚለን እና ደግሞ ኢዝ አቫይለብል ነኝ እያለን ነው። ስለዚህ በጣም ልንጠማ የሚገባ ዘመን ነው። ምን ያህል ነው አጓጊነቱ ይሄ መንፈስ ቅዱስ ስንል 3 ዓመት ከኢየሱስ ክርስቶስ ጋር የኖሩ ሰዎች ከዱት። 3 ዓመት ከኢየሱስ ክርስቶስ ጋር የኖሩ ሰዎች ከኛ ማን ነው የሚበልጥ ይባባሉ ነበር። 3 ዓመት ከኢየሱስ ክርስቶስ ጋር የኖሩ ሰዎች ሂድ አንተ ሰይጣን ተባሉ። ምክንያቱም ኢየሱስ ክርስቶስ ውስጣቸው ሊገባ አይችልም፣ እሱ በዛን ጊዜ በስጋ። ስለዚህ ከውጭ ሆኖ ነው ጋይድ የሚያደርጋቸው። ይሄ አዲሱ ኪዳን፣ ይሄ እግዚአብሔር ሁሉን ሪስፖንሲብል የሚወስድበት ዕብራውያን ላይ ነው ያጠና ነው። አዲስ ኪዳን እገባለሁ እኔ ብቻ የሚለው ድሮ በውጪ ነው ሕጉን የጻፈው፣ እኔ ግን በልቦናቸው ጽፋለሁ። እግዚአብሔርን ወቁ አይባሉም፣ እኔ አስተምራችኋለሁ። እኔ ሁሉን ሪስፖንሲብል። ያ ዘመን መንፈስ ቅዱስ በሰው ውስጥ የሚያድርበት ዘመን ነው እና ይቴክ ኮንትሮል እና ኮንትሮል ሲሆኑ የሆኑትን አይተናል። ጉደኛ ሰዎች ሆኑ። ኑሮ ብትሉ መስከር ብትሉ እና ምን አይነት ትልቅ ነገር ነው ይሄ መንፈስ ቅዱስ። የሆነ ስጦታ በልሳን መናገር ምናምን አይደለም መንፈስ ቅዱስ፣ ወይ ትንቢትም አይደለም፣ ወይ ፈውስም አይደለም። ህይወት ነው መንፈስ ቅዱስ፣ ህይወት ነው። እኔ የምነግራችሁ ቃል ህይወትና መንፈስ ነው አላቸው። ህይወት ነው መንፈስ ቅዱስ እና ትራንስፎርም ነው የሚያደርገን፣ ልውጥ ነው የሚያደርገን እና ሌላ አይነት በቃ 3 ዓመት የኖሩት እንደዛ ሆነው ቆይተው መንፈስ ቅዱስ ሲመጣ እሱም አላቸው እኔ ብሄድ ነው የሚሻላችሁ አላቸው። አስተምሮ እኮ ነው መጨረሻ ላይ ሲያያቸው የሚሻለው እኔ ብሄድ ነው። መንፈስ ቅዱስ መጥቶ ትራንስፎርም ቢያደርጋችሁ ነው የሚሻለው። ውስጣችሁ ገብቶ ቢያድር ነው የሚሻለው። ቤታችሁ ቢሆን ነው የሚሻለው አላቸው። ቤታችሁ ውስጥ ቢኖር ነው የሚሻለው አላቸው። እና ይሄ ነው በጣም ብዙ ነገር ነው የተማርኩት፣ እንደው ጊዜ እንዳልወስድባችሁ። ግን ይሄ በጣም ስትራይክ ያደረገኝ ነገር ነው። በቃ በጣም መንፈስ ቅዱስን ለመፈለግ እድሉ አለን። በቃ ተሰጥቶናል። ወንድ አላለ፣ ሴት አላለ፣ ሽማግሌ አላለ፣ ጎበዝ አላለ፣ ሁሉ እዚህ ጋር እኔ አላሟላም ክራይቴሪያውን
አይሆንም ለኔ አይደለም የምንለው ነገር የለም። ሴት ነኝ ማለት አይቻልም፣ ወንድ ነኝ ማለት አይቻልም፣ አርጅቻለሁ አይቻልም፣ ልጅ ነኝ አይቻልም። በቃ ምንም በስፒሪቹዋል ማቹሪቲም ልትተረጉሙት ትችላላችሁ ልጅና ሽማግሌ የሚለውን ወይም በፊዚካልም ሊሆን ይችላል። በምንም ነገር he is available he is available። ለዚህ ነው በድፍረት መንፈስ ይሙላባችሁ የሚለው ሐዋርያው ጳውሎስ። በድፍረት ለምሳሌ ነዳጅ ሙሉ ሂድ ነዳጅ ሙላ ብለን እንልካለን ልጆቻችንን በድፍረት፣ ምክንያቱም አቫይለብል እንደሆነ ስለምናውቅ ነው። ሂድ ነዳጅ ሙላ ስንል በሌለበት አንልም። ግን ሂድ ሙላ ስለው ልጄ አለ ማለት ነው። አለ ሪሶርሱን ሰጥቼው ብርም ሰጥቼው ክሬዲት ካርዴን ሰጥቼው ነው ሙላ ምለው። የሚከፈለው ተከፍሏል፣ ኢየሱስ ከፍሎታል። አለ አቫይለብል ነው፣ መሞላት ይቻላል። እና በጣም ኢንከሬጅ መደራረግ አለብን። እኔም ለራሴ ሁላችንም እንትን ናፍቆታችን የእግዚአብሔር መንፈስ መሆን አለበት። ናፍቆታችን እሱ መሆን አለበት። ምን ይደረግ የሚለው በእውነት ይሄ ነው ለማለት በጣም ያስቸግራል። እንዲህ ይደረግና መንፈስ ቅዱስ ይወጣል ለማለት በጣም አስቸጋሪ ነው። ምክንያቱም ድንገት ሳያስቡት ነው የሚለው። በቃ ይሄ ፎርሙላ እንደሌለ ያስታውቃል። ኦርዲነሪ ቃል ላይ ነው የመጣው። ድንገት ሳያስቡት ነው የመጣው። ሁሉም አብረው ሳሉ ሁላቸውን መንካት ፈልጓል። አብረው ባሉበት ቀን ሄደው አመት ባል ብሎ ሄደ ሰው የለም። ሁሉም አብረው ሳሉ ይለናል። ሁሉን ፈልጓቸዋል። ድንገት ነው የመጣው። ምንም የተለየ እንትን ነገር እንዲህ ነው የሚባል ነገር የለውም። ግን አንዳንድ ነገር ሐዋርያት ካረጉት ልንማር የምንችለው ነገር ይኖር ይሆናል። ቅድም መቤትም ጠቅሳልናለች። እነሱ እንዴት ጠበቁት ብለን ተምረናል። እንዴት ነው የጠበቁት፣ እንዴት ነው የፈለጉት ብለን አንዳንድ ነገሮች ተምረን ነበረ። ትዝ ይላችሁ እንደሆነ አንደኛ እንደተባሉት ነው። በቃ ትእዛዙን ፈልገው ኢየሩሳሌም ተባሉ። ደብረ ዘይት ይሻላል ያረገበት ነው አላሉ። ኢየሩሳሌም ሄደው ነው የጠበቁት። ሁለተኛ ጉጉት ነበራቸው። ወዲያው ነው ሄደው መጸለይ የጀመሩት። ሶስተኛ በጸሎት ነው የጠበቁት። አም ሹር ጸሎታቸው ተስፋው ላይ ነው የሚሆነው የሚመስለኝ። ሌላ አርስት እንደው ትርኪ ምርኪ ምናምን ያላቸው አይመስለኝም። ኤቭሪዴይ እነዛና ስንት ቀኖች ናቸው? 50 ቀኖች ናቸው ነው 10 ቀን ነው። እነዛን ቀኖች የባለ 50 ዕለት ነው የወረደውና አይ ቲንክ የተወሰኑ ቀኖች ናቸው። እነዛን ቀኖች በቃ ሎርድ ጊቭ አስ ዩር የተነገርከንን ተስፋ ስጠን፣ ተስፋ ስጠን፣ ተስፋ ስጠን የሚሉ አይነት ሰዎች ነበሩ። እነዛ እንደገና ደግሞ በትህትና ነበር የጠበቁት ብለናል። ማንነታቸው ሁሉ ተዘርዝረዋል። ግን እንደ ማርያም ያሉ ሰዎች ነበሩባቸው። ሲቆሙ እነሱ መንፈስ ጽንስ የሚዘልላቸው ሰዎች ሲቆሙ ገና ጽንስ የሚዘልላቸው ሰዎች ነበሩ። ጽንሱ መንፈስ ቅዱስ የሚሞላላቸው ሰዎች፣ ትንቢት ሰው አይቷቸው ሰው ትንቢት የሚናገር ሰው። ግን እሷም ያስፈልገኛል መንፈስ ቅዱስ ብላ በትህትና ከነሱ ጋራ ስትጸልይ በትህትና። ሌላ ያለው ነገር የእግዚአብሔርን ቃል በመፈተሽ ሲፈትሹ ነበር ስለ ይሁዳ የተረዱት። እየፈተሹ ነበር የጠበቁት። እና ወደዚህ ሞር ብንሰጥ ጥሩ ይሆናል ብዬ አስባለሁ። ለምንድን ነው መንፈስ ቅዱስ እንዲህ እንደተጻፈው የማይሆነው ለሚለው እውነት ለሱም ሙሉ መልስ መስጠት አይቻልም። አንዳንድ ነገሮችን ነው እንደው ከቃሉ መረዳት የምንችለው። ግን እግዚአብሔርን ለምንድን ነው ማለት ግን ጥሩ ነው። እግዚአብሔር ሆይ ለምንድን ነው? ቃል ላይ ተጽፏል። በቃ እግዚአብሔር እኮ እንደዚህ ይላል። አንድ ቦታ ኑ እንዋቀስ ይላል እኮ። ኑ እንዋቀስ ስለ ኃጢአታቸው ነው። ግን ኑ እንዋቀስ ግድ የለም። የሚወቀስ ነገር ካለኝ ውቀሱኝ ማለቱ ነው እኮ። እና እግዚአብሔርን ጽፈዋል አለ። እውነት ነው። ይሄ ዘመን የመጨረሻው ነው። መንፈስ ይወርዳል። ለምንድን ነው ማለት ጥያቄውን ወደ እግዚአብሔር መመለስ ጥሩ ነው። አዝኖ ጌታዊ አዝኖ ለምንድን ነው አምላኬ ይሄ ነገር ያልሆነው ብሎ ማለት ጥሩ ነው። የጥማት ምልክት ነውና
የመጀመሪያ የምለው ነገር ወደ እሱን መልሰው ጥያቄውን የሚል ነው ያለኝ። ግን አንዳንድ ሀሳቦችን ለማንሳት ያክል የራእይ መጽሐፍ ጥሩ ምሳሌ ይመስለኛል። እኔ ራእይ ላይ በሰባቱ መቅረዞች የሚመላለስ ኢየሱስ ነው የተሳለው። ራእይ ላይ ያ ኢየሱስ ሙሉ ክብሩን ይዞ ነው በቤተ ክርስቲያን የነበረው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ተደፋሁ ይልና ይዘረዝራል ክብሩን። እንደው እንትን ለማለት አይመስለኝም። እኔ የኢየሱስን ክብር ብቻ ለማሳየት አይደለም። በቤተ ክርስቲያን ውስጥ በክብር ነው ያለው ኢየሱስ። ከክብሩ ዝቅ ብሎ አይደለም ያለው። በሱ በኩል ችግር የለም። በሙሉ ማንነቱ ሁሉን የሚያሰግድ ሆኖ፣ አጋንንትን የሚያሰግድ ሆኖ፣ ሁሉን የሚያስፈራ ሆኖ ነው መቅረዙ ውስጥ የሚመላለሰው። with his glory ነው ያለው ኢየሱስ ክርስቶስ። እሱ ጋር ችግር የለም። ግን ቸግሮት ነው የመጣው ኢየሱስ። ያን ጊዜ ችግር አለባት ቤተክርስቲያን ብሎ ነው የመጣው እና አንዱ ነገር ልክ በራእይ ቤተክርስቲያን እንደሆነ በየቤተክርስቲያናቱ ሁሉም ችግሮች ለመዘርዘር እንችላለን። እነዛ ሁሉ አሉብን። የሱ ግሎሪ አንሶ አይደለም፣ ግን እነዛ ሁሉ አሉብን ማኒፌስት እንዳያደርግ። ያ ግሎሪ እኮ ይመላለሳል መቅረዙ ውስጥ፣ ግን የለም እነሱ ጋር የለም። እና እንደዛ ይመስለኛል የዚህ ዘመን ቤተክርስቲያን። እና ያው ብዙ ነገር ብሏቸዋል። ፍቅር ብሏቸዋል። ሀብታም ነኝ ብሎ የሚኮራ ራቁትህን ነው ይለዋል። እብድ ማለት እኮ ነው፣ እንደው እብድ እንደማለት ነው። ራቁት ሆኖ ነው የማያውቅ እብድ ነው። እና ራቁትህን ኩል ግዛና እባክህ ማየት ተስኖሃል እንትን ይላቸዋል። መወገድ ያለበት ያላስወገዱን ቸል ስለምትላት፣ አንዳንድ ቸል የተባሉ ነገሮች ይኖራሉ በቤተ ክርስቲያን ውስጥ። ቸል ስለምትላት እንትን እልሃለሁ እመጣብሃለሁ ይልና የሚለው ነው። የሚገርመው ነገር ይሄን ምን ይላል? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ነው የሚናገረው ነው የሚለው። መንፈስ ቅዱስ ነው ይሄን አርጉልኝ የሚለው። እንደዚህ አርጉልኝና ልምጣ ማለቱ ነው የሚመስለኝ እኔ። እነሆ በደጅ ቆሜ አንኳኳለሁ ይላል ጌታ። ይሄን አርጉልኝና ልምጣ ነው የሚለው። እና ቤተክርስቲያን ኤግዛምን ማድረግ አለባት፣ ራሷን ማየት አለባት። እንዳውም ጨርሶ መቅረዙን ወስደዋለሁ ነው የሚለው። ድራሹን ነው ማጠፋው ነው የሚለው። እና ይሄ ነገር ይሄ አንዱ ነገር ይመስለኛል እኔ ሳስበው። we have to examine our individual life፣ የቸርችን ላይፍ ኤግዛምን ማድረግ አለብን። ጌታ ሆይ ምንድን ነው ብለን እየጠየቅን ይሄን ማድረግ ኤግዛምን፣ እኔም እንዴት ነው ብሎ ማለት አስፈላጊ ነገር ይመስለኛል። ከዛ በኋላ ሌላ ነገር የሚመስለኝ መንፈስ ቅዱስ በጣም ፕሪሺየስ ነው፣ ውድ ነገር ነው። በነፃ ነው የሚሰጠው፣ ግን ውድ ነገር ነው። ውድ ነገር ስለሆነ በነፃ ቢሰጥም ዝም ብሎ አይሰጥም። ቅድም ቴዲ አንስቶታል። ለምንድን ነው የምንፈልገው? ምን ያህል ነው የምንፈልገው የሚለው ነገር በጣም ኢምፖርታንት ነው። አንዱ የሚሰጠው ለፈለጉት ሰዎች ነው። ጌታ ምን አለ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጠማት አለብን። ምን ያህል ነው ጥማት? አሁን በቤተ ክርስቲያን ላይ ጥማት ለምን ያህል ነው? የመኖር ወይስ የመሞት ያህል ነገር አድርገን እንጠማዋለን ወይ? መንፈስ ቅዱስ የዛን ያህል ነው ወይ ጥማታችን? አንደኛው ጥማት ይፈልግ። የተጠማ ቢኖር ይምጣና ይጠጣ ይላል። ስለዚህ በደንብ መጠማት አለብን። በደንብ አንድ መዝሙር አለ አይደል? የምር ነው የእውነቴን ነው የሚል። በደንብ መጠማት አለብን። ስንጠማው ደግሞ በጣም የሚገርም ነገር ነው። መጥቶ እኮ መንፈስ ቅዱስ መጥቶ እኮ የእኛን ፈቃድ አያደርግም፣ የራሱን ፈቃድ ነው የሚያደርገው። ይሄን ማወቅ አለብን። አለቀ። እሱ ሲመጣ we have to be ready to die፣ ለመሞት፣ የእኛን ኑሮ ላለመኖር፣ ለመክሰር፣ ስሜታችንን ለመተው
ሬዲ መሆን አለብን። ስለዚህ አንዱ ጥማት ነው። ሁለተኛው ለምንድን ነው የምንፈልገው የሚለውና እኔ ጌታ ያለው ነገር የሚመስለኝ አንዳንድ ጊዜ እንደሱ እላለሁ። እግዚአብሔርን እንዳንፈነዳ ይሆን ያልሰጠህን እላለሁ። ይሄ ያቁማዳው ነገር አሮጌ አቁማዳ፣ አሮጌ ወይን ጠጅ፣ በአዲስ አቁማዳ አዲስ የወይን ጠጅ የሚለው ምሳሌ ሁልጊዜ በቃ ሌላም ነገር ሊሆን ይችላል ትርጉሙ፣ ግን ሁልጊዜ ከዚህ ጋር ነው አያይዘው። መንፈስ ቅዱስ መጥቶ አሮጌ ነገር ውስጥ ቢገባ ፍንድት ሳንል አንቀርም። መቀበያ አለን ወይ? ተዘጋጅተናል ወይ? ብዙ ሰዎች መንፈስ ቅዱስን ወስደው የፈነዱ ያሉ ይመስለኛል። እኔ ሆይ 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 ብለው የጠፉ ብዙዎች ናቸው። ምክንያቱም አቁማዳው በደንብ አልተዘጋጀም መሰለኝ እና አዲስ አቁማዳ ሳይፈልግ አይቀርም መንፈስ ቅዱስ። ይሄ ሌላው ነገር ይመስለኛል። ሌላው ነገር መንፈስ ቅዱስ ሴንሲቲቭ ነው በጣም ሆሊ ስለሆነ ደስ አይለውም እና ኤፌሶን ምዕራፍ 5 ላይ ምን ይለናል? የሚያዝንበትን ነገር ይነግረናል። ኤፌሶን ምዕራፍ 5 ላይ ሴንሲቲቭ ነው ይለናል። ሴንሲቲቭ ነው ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ንግግራችሁን ስትነጋገሩ አንድ ከኋላው አንድ ነገር አስቡ ነው የሚለን። መንፈስ ቅዱስ ያዝናል። እስቲ አስቡት፣ በንግግር የሚያዝን ከሆነ ስንቴ ነው የሚያዝነው በቀን? ስንቴ ነው የሚያዝነው መንፈስ ቅዱስ? ደስ የሚለው ለማነጽ የሚጠቅም የጸጋ ቃል ነው ደስ የሚለው። ክፉ ቃል ካፋችሁ አይውጣ ይላል። በቃ ደስ የሚለው የማይወጣ ክፉ ቃል አለ፣ የሚወጣ ደግሞ ነገር አለ። በመሃል ደግሞ ዝምታ ሊኖር ይችላል። ደስ የሚለው የጸጋ ቃል ሲወጣ ነው። ደስ የማይለው ክፉ ቃል ሲወጣ ነው። እና ይሄ ከሆነ እዚህ ድረስ ሴንሲቲቭ ከሆነ እንዴት ነው እየኖረም ደስተኛ አይደለም ብዬ አስባለሁ። መንፈስ ቅዱስ በህይወታችን ይኖራል፣ ግን ደስ ብሎት አይደለም ይኖር። ደስ ሲለው የበለጠ ይሆናል ህይወታችን። እኛም የተፈታን የተለቀቅን የሚሰራብን እንሆናለን። ደስ ካላለው ግን ሊሄድም ይችላል ላይ እንደገና ደግሞ እንደ ልቡ ላይሆን ይችላል። ከዛ ምን ይላል? መራርነት፣ ንዴት፣ ቁጣም፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ሩሮቹ ነው እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይሄው የሚፈልገው ይሄንን ነው። እንዲህ ነው የሚወደው ነገር። ይሄ ክርክር፣ ንዴት፣ ቁጣ፣ ጠብ ምናምን አይወድም። ኢሪቴት ያደርገዋል። በቃ ኢሪቴት ያደርገዋል። እንትና ነው ያሬድ ነው ሲል የሰማሁት። እኔን ነው እኮ የሰደብከኝ አለኝ መንፈስ ቅዱስ ብሎ ሰው ተሳድቦ ይሁን ብቻ እንዲህ የሆነ ነገር ሰምቻለሁ። ምስክርነቱ እኔን ያሳዘንከኝ ነው፣ እኔን የጎዳኸኝ ነው፣ እንደዚህ የሆነ ነገር እና ይሄ እኮ ዴይ ቱ ዴይ ላይፋችን ነው እንዴት ሴንሲቲቭ እንደሆነ። ስለዚህ ይሄም አንዱ ነገር ነው። ከመጣ መያዝ አለበት በደንብ እንደሚያዝም ምንድነው ስሙ የሚነግር አይነት ላይፍ ሊኖረን ይገባል ማለት ነው። ከዛ በኋላ ደግሞ መንፈስ ቅዱስ ይመጣል ግን በየቀኑ የሚፈልገው ነገር አለ። ከመጣ በኋላ ደግሞ አንዱ እንዲመጣ ጥማቱ፣ አቁማዳው እንዳያዝን የሚጠነቀቅ ህይወት ወይም የማያሳዝነው ህይወት መኖር፣ ከመጣም በኋላ እንዳያዝን ማድረግ። ከዛ ደግሞ ከመጣ በኋላ እለት ዊሊንግነስ ይፈልጋል። እለት
ቅድም ኤፌሶን ላይ ያየ ነው ይሙላባችሁ ይላል። ስለዚህ ዕለት ዕለት ፌሎሺፕ ይፈልጋል ከኛ ጋር። ኢግኖር ካደረግነው ልክ ቤት ውስጥ አምጥተን ቁጭ አድርገን እንደምንተው እንግዳ እኔ አንድ ጊዜ አንድ እንግዳ ጋብዤ ቤቴ ምሳ እስኪዘጋጅ አንድ መጽሐፍ አነሳሁና በቃ ኢግኖር አደረግኩት። ዝም ብዬ እያነበብኩ ምሳዬንም እኔም አልበላሁም። እሱ በልቶ እስከሚጨርስ እኔ መጽሐፌን አነብ ነበርና ዲስአፖይንትድ ሆነብኝ። በኋላ ሳስበው እውነቱን ነው። መጽሐፉ ይደርሳል፣ ፕራዮሪቲ መሆን አልነበረበትም። አንዳንዴ መንፈስ ቅዱስ እንደዛ እናደርገዋለን። ፌሎሺፕ የለንም። ይመጣል፣ ቁጭ ብሏል፣ በቃ ደህናዋል ደህናደር እንደሚባል ሰው አማካሪ አይደለም። ሁልጊዜ የምንጋብዘው አይደለም። በሁሉ ነገር የምንጠይቀው አይደለም። ጠዋት ተነስተን ልንጸልይ ላንጸልይ እንችላለን። ማታው ልንጸልይ ላንጸልይ እንችላለን። ላናነጋግረው እንችላለን። ብቻ he wants fellowship ይሙላባችሁ ይላል። ሮሜ ላይ ምን ይላል ደግሞ? በመንፈስ የምትቃጠሉ ሁኑ ይላል። በመንፈስ የምትቃጠሉ ሁኑ። በቃ ማጋጋል አለብን። መንፈስ ቅዱስን ማጋጋል ይፈልጋል። ከዚያ በመንፈስ ብትመሩ ይላል ገላትያ ላይ ደግሞ ሊደርሽ መሪውን ለሱ እንሰጠዋለን። ሊድ ሚ ሎርድ መሪ ይሆናል። ስለዚህ ቤት ውስጥ መሪ አብረነው የምናጨፍር የምናሳልፍ ጊዜ ማለት ነው። ምንሞላው እንደዚህ እንዲሆን ይፈልጋል መንፈስ ቅዱስ። እንደዚህ ሲሆን ሞር እየተገለጠ የሚሄድ ይመስለኛል። እና እንደው በአጠቃላይ እነዚህ ሁሉ ነገሮች ያሉ ይመስለኛል። መንፈስ ቅዱስን ለሰው ሳይመጣ ጥማት፣ ከመጣ እንዳያዝን ማድረግ፣ ፌሎሺፕ እና ደግሞ እንደ ቤተክርስቲያን ደግሞ ውስጣችንን መፈተሽ። እሱ ከነሙሉ ክብሩ ነው ቤተክርስቲያን ውስጥ የሚመላለሰው። ያ ክብር ግን ለዮሐንስ ብቻ ነው የሚታየው፣ ለቤተክርስቲያኖቹ አልታያቸውም። ዮሐንስ ብቻ ነው አይኑ በርቶ የታየው። ቤተክርስቲያኖቹ ክብሩ የሌለ ነው የሚመስላቸው። ለምን? አንዳንዶቹ ታውረዋል፣ አንዳንዶቹ አንዳንድ ነገር ሆነዋል። ስለዚህ ክብሩ እንዲገለጽ ህይወታችንን መፈተሽ፣ በግልም በቤተክርስቲያንም እነዚህ ነገሮች ምናልባት አንዳንዶቹ ሐሳቦች ሊሆኑ ይችላሉ ብዬ አስባለሁ። እግዚአብሔር እናመሰግናለን። ሰዓታችን ሄደ። በጣም ቆንጆ ዲስከሽን ነበር። ጌታ ይባረክ። መቅዲ ትንሽ ተመልሶ ይሆን? ወተሻል እንዴ መቅዲ? አለሁኝ ብርቄ ተባረክ። በጣም ተብራክቶልኛል። ይተርዳን። አሜን። እግዚአብሔርን እናመሰግናለን። የመቅዲ ቅድም በአንቺ ጥያቄ ልንጀምር ነበር፣ ያው ስለሌለች ነው። ለሳምንት እናደርገዋለን። ስለ ሪቫይቫል ያነሳችው ጥያቄ አለ። እሱን ሪቫይዝ አድርገን ከዛ ወደ ምዕራፍ 3 እንሄዳለን። ምዕራፍ 1 እና 2ንም ሰመራይዝ እናደርጋቸዋለን። እግዚአብሔር ይባርካችሁ። እግዚአብሔር እስቲ እናንተ እህቶቻችን በሳምንት አንዴ ወይም ሁለቴ እንደምጸልዩ አውቃለሁ። በዛ የጸሎት እንትናችሁ ውስጥ እስቲ መንፈስ ቅዱስን ጨምሩት፣ አርስት አድርጉት። እስቲ እባክናለን፣ እንጠማሃለን፣ አንተን የሚፈልግ አንተ ኢንዲስፔንሰብል ነህ፣ በቃ ምንም ፕራይስለስ ነህና አንተን እንፈልጋለን የሚል የጸሎት ርዕስ በዚሁ ልስጣችሁ። ተባረኩ። ወደ ቤዙ መልስ